ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሳምንታዊው የወጣቶች እንግዳ ፕሮግራማችን እነሆ ጀምሯል። ከዚህ በፊት በሰራናቸው ብዙ አዳዲስ ነገር እንዳገኛችሁ እንደተማራችሁ እንደተባረካችሁ ተስፋ እናደርጋለን። ዛሬ እንግዲህ በዝማሬው ዓለም በተለይ ወጣቶች አካባቢ የምናውቀው በብዙ መዝሙር የምናውቀው ወጣት ዘማሪ ዮሴፍን ይዘን ቀርበናል። ስለዚህ ወደሱ እናልፋለን። እንኳን ደህና መጣክ። እንኳን ደህና ቆይሽ። አክብረህን እዚህ ስለተገኘ በጣም እናመሰግናለን። እስኪ እንተዋወቅ። ዮሴፍ አስቻለው እባላለሁ። ምኖረው ሆሳዕና ከተማ ነው። ማገለግለው ሆሳዕና ሙሉ ወንጌል ቤተክርስቲያን ነው። ሌላውን ቀስ እያልን እንጫወታለን። እሺ ዮሴፍ፣ የዝማሬ አገልግሎትን ያው በዝማሬ ዓለም ነው በደንብ የምናውቀውና እንዴት ነው የዝማሬ አገልግሎት የጀመርከው? መቼ ጀመርክ? የዝማሬ አገልግሎት ያው ብዙ ሰው እንደሚናገረው መጀመሪያ ትልቁ ኢንፍሉዌንስ መኖር አለበት፣ ሰው መኖር አለበት። ኤደር በቅርብ ያለ ወይም ደግሞ ሚዲያ ላይ ያለ፣ በድሮ ደግሞ በቴፕ ወር ደግሞ በሲዲ የሚታዩ አገልጋዮች መኖር አለባቸው ብዬ አምናለሁኝ። እነሱን እየተመለከትን ሰው ውስጡ የዝማሬ ጸጋ ካለ እነሱን በመመልከት ከፍ ወዳለ የዝማሬ አገልግሎት መግባት ይችላል። ማለት ሆፕ እንዲያገኝ፣ ተስፋ እንዲያገኝ፣ ከላይ ለካ ሰዎች አሉ በዚህ መንገድ ቢሄድ የሚያደርሰኝ መንገድ ያለ የሚያደርሰኝ ጫፍ አለ ብለሽ መጀመሪያ ማሰብ አለብሽ። ለዛ የዝማሬ አገልግሎትን ከመጀመሪያ በፊት ያው መዝሙር አዳማጭ ነኝ። አባቴ ደግሞ መዝሙር ገዢ ነው። ድሮ ቴፕ በነበረበትም ጊዜ ካሴቶችን ይገዛል። ከዛ ደግሞ ሲዲም ሲመጣ ሲዲም በጣም በላይ ቶሎ የሚገዛ አባት ነው ያለኝ። ከዛ ባለፈ ደግሞ ፋሚሊያችን ውስጥ ዝማሬ አለ። ቤት ውስጥ በየማታው ይመለካል። ስለዚህ ቤተሰቡ አብዛኛው ይዘምራል። ከዛ በላይ ግን የቤታችን ሁለተኛ ልጅ ማለት ነው ሩት ትባላለች። እሷ ደግሞ ይበልጥ በዝማሬ አገልግሎት ውስጥ እኔ ልጅ በነበርኩኝ ሰዓት ዲፕሊ ገብታ ነበር። ማለት በጣም ጥሩ በሚባል ደረጃ በማገለግልበት ያው ተወልጄ ባደኩበትም ቤተክርስቲያን ታገለግል ነበረ። እሷ ኢንፍሉዌንስ አድርጋኛለች በደንብ። በቅርብ ያለ ህይወቱንም እንደምሳሌ መውሰድ የምትችዩ አገልግሎቱንም እንደምሳሌ መውሰድ የምትችዩ ፋሚሊ ውስጥም ያለ ለመቅጣትም የሚችል ለማስተማርም የሚችል ከነ ሙሉ አመሌ የሚያውቀኝ ምሳሌ መሆን የሚችል ሰው አጠገቤ ማግኘቴ በጣም ትልቅ እድል ነው። ግን ከዛ በላይ ደግሞ ከዛ ውጪ ደግሞ ያው ታምራት ኃይሌ በጣም ነው የምወደው። እሱን ደግሞ ያው ብዙ ቦታዎች ላይ እናገረዋለሁ። እሱ ደግሞ ኢንፍሉዌንስ አድርጎኛል። በእነዚህ ድርብ ምክንያቶች ውስጥ የነበረው የዝማሬ አገልግሎት ቀስ እያለ እየተገለጠ ይብዛ ሚነስም አሁን ወዳለበት ደረጃ ደርሷል። ይሄንን ይመስላል። ደስ ይላል። በተለይ ደግሞ ከቤተሰብ ጀምሮ እኛ ላይ ተጽዕኖ የሚያደርጉን ሰዎች መኖራቸው በራሱ ትልቅ ነገር ነው እና እግዚአብሔር ይመስገን። ያው በብዙ ዝማሬዎች እናውቃለን እና ለወጣት በተለይ ደግሞ ብዙ ወጣት ዘማሪዎች አሉ። በተለይ አሁን በጣም ብዙ እየተነሱ ነውና እግዚአብሔር በጣም የሚጠቀማቸው ወጣቶች የምናውቃቸው በጣም በዝማሬያቸው የሚባርኩን ብዙ ወጣት እየተነሱ ነውና በተለይ ደግሞ አሁን ላይ ብዙ ቻሌንጅ የሚያደርገን ነገር አለ። ያው ከዝማሬው በፊት ህይወት ይቀድማል እና ከዛ አንፃር አንድ ወጣት ዘማሪ ምሳሌነት ያለውን ህይወት ከመኖር አንፃር ያው ክርስትና ህይወት ይናገር ስለሆነ የመጀመሪያው ከአገልግሎት በፊት በህይወት ለመኖር ምን ማድረግ አለበት? ከዚህ አንፃር ምን ትለናለህ? ያው በቃ አንቺ እንዳልሽ ነው። ከዝማሬ አገልግሎት በፊት መቅደም ያለበት በጣም ትልቅ ነገር አለ፣ ህይወት ነው። መጽሐፍ ቅዱስ ውስጥ አንድ በጣም ያስገረመኝ ቃል አለ። የሆነ ትንቢት ውስጥ ይመስለኛል
መስዋዕቱንም ማቅረብ በጀመሩ ጊዜ የእግዚአብሔር መዝሙር ጀመረ ይላል እና መስዋዕት እያቀረቡ ሮሜ 12 ላይ እንዳለው ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይላልና ሕይወት መስዋዕት ከሆነ በኋላ የሚዘመረው ዝማሬ የሰው ዝማሬ አይደለም፣ የእግዚአብሔር ዝማሬ ነው የሚሆነው። ማለት ከሕይወት በኋላ የሚወጣ ዝማሬ ብዙ ጊዜ አሁን ለምንድን ነው የቀድሞ ዝማሬዎች ኦር ደግሞ አሁንም የተወሰኑ ዝማሬዎች ብቻ ኢንፍሉዌንስ እያደረጉ ጀነሬሽንን የሚሻገሩት ብዬ ሳስብ ከመዝሙሮቹ በስተጀርባ የተፋቀ የተነካካ ሕይወት አለ። ገብቶሻል? ያው መዝሙሩ ዝም ብሎ አይደለም ፍሎ የሚያደርገው እና ሕይወት የነካው ዝማሬ ነገ ሌላ ሰው መንካቱ አይቀርም። ሶ ጀነሬሽን እንዲሻገር በመጀመሪያ ሕይወት መኖር አለበት። ሶ ይህንን ላይፍ ደግሞ ለመኖር 3 ነገሮች አሉ በእኔ ሕይወት በጣም ሁለት የማላስብባቸው ጉዳዮች ማለት ነው። የመጀመሪያው ፕሬየር ነው። ጠንካራ ባልሆንም ግን ይሄ በቃ እየሞከርኩ ሞታታለሁ እንጂ ዛሬ አቁሜ ነገ እየቀጠልኩኝ ከነገ ወዲያ ባቆም ከዛ እየቀጠልኩኝ ካቆምኩበት እየጀመርኩኝ እቀጥላለሁ እንጂ ፕሬየር አማራጭ የለውም፣ መትክ የለውም። ማለት ጸሎትን ምን ተካበት ጎን የለንም። ምንም ጎበዞች ብንሆን፣ ምንም ጠንካሮች ብንሆን፣ በጣም ጎበዝ ተናጋሪዎች ብንሆን የፕሬየርን ቀዳዳ የሚሸፍነው ፕሬየር ብቻ ነው፣ ጸሎት ብቻ ነው። ስለዚህ ኮኔክሽን አያመጣው፣ በቃ ተፍተፍ ማለትም አያመጣው። ፕሬየር አንድ ብቻውን ላይን ነው። እግዚአብሔር መሰዊያችን ላይ ይፈል እዛ መሰዊያው ላይ መጥቼ አነጋግርሃለሁ አይደል የሚለው አሮንን መስዋዕቱን ባቀረብክ ጊዜ በስርየት መክደኛው ላይ ደሙን ስትረጭ እኔ ከመሰዊያው ወር ከታቦቱ ጫፍ ሆኜ በመሰዊያው ላይ አናግርሃለሁ። በስርየት መክደኛው ላይ ቆሜ አናግርሃለሁ። የስርየት መክደኛ ማለት መስዋዕቱ ደሙ የሚረጭበት ቦታ ነው። ኃጢአቱ የሕዝቡን ኃጢአት ይዞ መጥቶ ይቅር እንዲባል የሚያፈስበት ቦታ ነው። ከመስዋዕት ነው ጌታ የሚያናግረን፣ ከመሰዊያ ነው ጌታ የሚያናግረን። መሰዊያችን አካባቢ ነው በጣም እግዚአብሔር የሚያናግረን ማለት ነውና ፕሬየር ለኔ ፕሬየር እና ባይብል ስተዲን ሁለቱንም በጎን ለጎን ነው ማያቸው። አይተካኩም፣ አይበላለጡም። ሶስተኛም አለኝ ግን ሁለቱን ነገሮች ሰው በጣም አበክሮ መያዝ አለበት። ፕሬየር እና ባይብል ስተዲን ስንጸልይ የእግዚአብሔር አንደበት የእግዚአብሔር ጆሮ ወደ አንደበታችን ይጠጋል ይባላል። እግዚአብሔር ምንድነው የሚለው ብሎ ይጠጋል ማለት ይጠብቀናል፣ እንድንናገር ይጠብቀናል። ጌታ በጣም ነው ዊሽ የሚያደርገው። የኛን ድምጽ መስማት ይወዳል። በቃ አምሮቶቹ ነን እኛ። ሶ በዚህ ነው የምንጀምረው። ጌታ ሊሰማን ይፈልጋል። ሶ እዛ ጋር እንቆማለን። ከዛ በኋላ ግን ባይብል ስተዲ ደግሞ ስናደርግ የእግዚአብሔር አንደበት ወደኛ ጆሮ ደግሞ ይጠጋል። እግዚአብሔር ያወራናል በእግዚአብሔር ቃል በኩል። ከዛ በላይ መገለጥ የለንም። ከዛ በላይ ብርሃን የለንም። ከዛ በላይ ተናጋሪ የለንም። የማንንም ንግግር በእግዚአብሔር ስምም ይምጣ በሰው ስም የማንንም ንግግር አስቀምጠን ምን መዝንበት ሰፈር ባይብል ስተዲ ነው። ሶ ኤዘር በግሩፕ ሊሆን ይችላል ወይም ደግሞ በግል ሊሆን ይችላል። ሰው ባይብል ስተዲ ላይ አክቲቭ የማይሆን ከሆነ ወይ ደግሞ የግል ቤስ ጊዜ ከሌለው የመድረቅ ቻንሱ በጣም ከፍተኛ ነው የሚሆነው። ሶ ሁለተኛው ለኔ ሕይወት ትልቁ እንትን ያለው እሱ ነው። ለሌላም ሰው ሰጀስት ማድረገው ይሄንን ነው። ሕይወት ቅድሚያ ካለው ምን ላይ ትኩረት ማድረግ አለብኝ የሚል ሰው ካለ ፕሬየር፣ ባይብል ስተዲ እንዴ ደግሞ ቲም ያስፈልገዋል። መጽሐፍ ቅዱስ ሕይወትና በረከትን በዛ ታዘዋል ይላል። በህብረት ማለት ነው። ወንድሞች በህብረት ቢቀመጡ መልካም ነው ካለ በኋላ መጨረሻ ላይ እግዚአብሔር ሕይወትና በረከትን በዚያ ያዟል። the only place ነው ሕይወት ሰስቴን ማድረግ የሚችልበት፣ ሕይወት መቆየት የሚችልበት። እንዴት ነው ሰው በአገልግሎት መሰንበት የሚችልበት ሰፈር ህብረት ነው። አንዳንዴ እኔ ስደክም በወንድሞቼ እነቃቃለሁ፣ አንዳንዴ እነሱ ሲደክሙ በእኔ እነቃቃሉ። የረሳሻቸው ሰዎች አንዳንዴ ስጸልይልሽ ነበር ብለውሽ አያውቁም። አንቺም ደግሞ ዝም ብለሽ በተበረከክሽበት በጣም ድሮ የምታውቂው ሰው አእምሮሽ ውስጥ መጥቶ ጌታ ሆይ በቃ አስበውና ምትያለሽ። እግዚአብሔር ቲምን የሰጠን እንድንተያይ ያደረገን እርስ በርሳችን እንድንደጋገፍ ነው። ብቻችንን መቆም የምንችል ሰዎች ቢሆን እግዚአብሔር 8 ቢሊዮን ህዝብ ቢኖረው በዓለም ለእያንዳንዳችን ዓለም መፍጠር አይከብደው። ገብቶሻል? አንዳንድ መቆም አንችልም። ይሄ መታወቅ አለበት። ቲም ያስፈልጋል። ቲም ሲባል ግን የማኪያቶ ሰፈር ኦር ደግሞ ሌላ ቦታ ዴስቲቪም ያለው ቲም አይደለም። በእግዚአብሔር ቃልና በጸሎት በመንፈሳዊ ኢንቫይሮንመንት ዙሪያ ያለ ፍሬንድሺፕ ህይወታችንን በቅድስናም ተጽዕኖ እየፈጠረ ደግሞ
በተመሳሳይ ሬንጅ እየከፍ እያለ እንዲሄድ የሚያደርገው ለኔ ምንም ብደክም ተንፏቅቄም ቢሆን የማልቀርበት ቦታ ማለት ህብረት ነው። ምንም ይሁኑ እጄ ግን የሚያረጉኝን ያረጉኛል እንጂ ከቲም አልቀርም፣ ጠላት እንዳያገኘኝ ማለት ነው። ምንም ጎበዝ ብሆን ምንም ጠንካራ ብሆን አማራጭ የለኝም። በየትኛውም ሰዓት ጠላት አታክ ሊያደርገኝ የሚችል አይነት ሰው ነኝ። ከዛም ባለፈ ደግሞ በየትኛውም ሰዓት እልከኛ የሚሆንና አስቸጋሪ ልብ ነው ያለኝ ሰው ከሆንኩ ማለት ነው። ስለዚህ ያንን ፕሮቴክት ማድረገው ደህና በሆኑ ሰዎች ነው። ኢንቫይሮንመንት ይሄ ምን የሚባል ቃል አለ መሰለሽ? ብረትን እንደሚስል ሰውን ይስላል የሚል ቃል አለ። ይሄንን ይሆና ወይ አባባ ገብረሃና ቢሉት እነዚህ ሰዎች ልክ አይደሉም ልትይ ትችላለሽ። ግን ኢየሱስ ነው ያለው። ይሄ የህይወት መርህ ነው። ብረትን እንደሚስል ሰውን ይስላል። ጠነከርኩም ላላሁኝም ኢንፍሉዌንስ ያደርገኛል ወዳጄ። በእነዚህ ሶስት ነገሮች ከታቀፈ አይ ቲንክ ጥሩ ላይፍ ይኖራል ያስባለሁ። ደስ ይላል በጣም መሰረታዊ ነገሮች ናቸው። ጸሎት፣ እግዚአብሔርን ቃል ማንበብ፣ በግልም በህብረትም ህብረት ማድረግ፣ በዛ ውስጥ በረከት አለ፣ ህይወት አለ፣ ብዙ የምንሰራበት ቦታ ነውና ደስ የሚል መልእክት ነው። ከዚህ ጋር አያይዘ ምናልባት ለሌላው ምሳሌ ከመሆን አንፃር አንድ ወጣት አሁን ለምሳሌ አሁን ላይ ብዙ ቀርቷል ይሁን ብቻ አላውቅም፣ ያ በዙሪያችን ብዙ ዘማሪዎች አሉ እኛ ጋርም አንዳንድ ችግሮችና አገልግሎት በምንጋበዝ ሰዓት ቆይ ልጸልይበት ቀርቷል ማለት ብዙ አይታይም። አሁን ድሮ ሳይሆን ያው እኛ ከተላላቆቻችን ምናምን እናያለንና ቸርች ውስጥ ከምናውቃቸው ሰዎች ብዙ ነገሮች እናያለንና እንጸልይበት እስቲ ቆይ ምናምን ጊዜ መውሰድ እንደዚህ ቀርቷል። ከዚህ አንፃር ምን ትላለህ? አሁን ላይ ብዙ እንትኖች አሉ። በቃ ያው አንድ አገልጋይ ሲጋበዝ ብዙ የሚሰሙ ነገሮች አሉ። ብር መደራደር በቃ ያ ነው የሚቀድመው። ፕሌን ቆረጥክልኝ ምናምን፣ ከዛ ውጪ ደግሞ ምን ተዘጋጅቶ የት ነው ማርፈው ምናምን፣ ሌሎች እንትኖች ምቾታችን ላይ ነው ብዙ ጊዜ ትኩረት የምናደርገውና ከዚህ አንፃር ምን ትላለህ? አሁን ልጸልይበት እሺ ልጸልይበት በጣም ጥሩ ነገር ነው። ለአንዳንዶቹ ስንፍናም ደግሞ መንገድ ነው። እውነቱን ለመናገር አገልግሉ ተብለን የተለቀቅነው እውነቱን ለመናገር ትልቁ ፖይንት እሱ ነው። ልጸልይበት ግን ያው ኮምፕሮማይዝ የሚደረግ ጉዳይ አይደለም። ይሄንን በጣም ያው ሲሪየስሊ አንዳንድ አገልግሎት ገና ኮል ሲደረግ ያስታውቃል። እኔ እንደለመርኩ ገና ሲደወልልሽ ጥሩ ፊል አታረጊም። እዛ ደግሞ ሰውየው ሲያወራሽ በስልክ ሲያወራሽ ጥሩ ፊል አታረጊም። የሆነ አለ ፊል ታረጊው ነገርና ጊዜ ልውሰድ ማለት ያለሽ። አባቶቻችንም ይሄንኑ መንገድ ነበር ሲጠቀሙ የነበሩት ብዬ ማስበው። አሁን ለምሳሌ እኔ በጣም ትልልቅ የሚባሉ አገልጋዮችን ደውዬ ጠርቻቸው አውቃለሁ። ከአንዳንድ እሺ እመጣለሁ ብለውኝ ያሉኝም ሰዎች አሉ። ሌሎቹ ደግሞ ቆይ እስቲ ትንሽ ጊዜ ስጠኝ ነገ ልደውልልህ ምናምን የሚሉ ሰዎች አሉ። ሁለቱንም አከብራቸዋለሁ። ወዲያውኑ የሚቀበሉትንም ጊዜ የሚሰጡትንም ማለት ነው። ምክንያቱም እኔ ደግሞ አገልጋይ ሆኜ ስላየሁት እኔም እንደዚህ አደርጋለሁ። እና ለሁሉም አገልግሎት ልጸልይበት አንድ ነገር ነው። የሆነ ለምሳሌ እኔ ይኸውልሽ የዝግጅት ችግር ካለብኝ አንደኛ ፕሬየር ላይ ጥሩ ካልሆንኩኝ ወይ ደግሞ ከረንት ስፒሪቹዋል ኮንዲሽኔ ጥሩ ማይሆን ከሆነ በኔ እይታ ትንሽ ጊዜ መስጠት እንዳለብኝ ለራሴ የማምንበት ጊዜ አለ። በዚህ ሰዓት ልጸልይ ትንሽ ጊዜ ስጠኝ ልጸልይ እላለሁኝ። ሁለተኛው ደግሞ እንዲሁ አለ ሎክም ልብሽ የሚዘጋው ነገር አለ። በጣም ብዙ አይደለም ጥቂት ነው፣ ግን ልብሽ ሎክ የሚያደርግበት ጊዜ አለና ያን ሰዓት አልገኝም አይባልም። ትንሽ ጊዜ ስጠኝና ልጸልይበት ይባላል። አንዳንዱ ኦፕን ነው። እውነቱን ለመናገር ኦፕን ነው። እመጣለሁ ይቀድማል። በቃ ማለት እመጣለሁ ካለም በኋላ እሱ ሎክ መምጣቴ እርግጠኛ ከተኮነ በኋላ በምንድን ነው መመጣው? ምናልባት መሀል ላይ እንዴት ነው ልንባባል እንችላለን። አንቺም አገልጋይ ተቀበለሽ ታውቂያለሽ፣ እኔም ተቀብዬ አውቃለሁ። ስንቀበል ለምሳሌ ከአዲስ አበባ ሆሳና የሚመጣ አገልጋይ ካለ ትኬት መቁረጥ ያለብኝ ሆሳና ሆኜ እኔ ነኝ። ያንን ምናልባት ቼክ ሊያደርገኝ ይችላል። ኢትስ ኮመን። በጣም ግን ሌክዠሪ ነገር ፍለጋ ደግሞ አገልግሎትን እንደ ቱር
መቁጠር የለብንም። እሱ በጣም አስቸጋሪ ነገር ነው። አሁን አገልግሎትን በቃ እንትንም ሀገር አየሁ እኮ እንትንም ሀገር ሄጄ አየሁ እኮ እንትንም ሀገር ሄጄ አየሁ እንደዚህ አይነት አምሮቶች ካሉን ቅድም እንዳልሽኝ የመጀመሪያ ጥያቄያችን እሺ ግን የት ነው የማርፈው ምናምን ነው። ገብቶሻል? እሺ ግን በምንድን ነው የምመጣው? እሺ ግን እንደዚህ ይባላል። አገልግሎት ግን መሰመር አለበት። ሰው እሺ ግን ብሎ የራሱን ፍላጎቶች ለማስቀደም ወይ ደግሞ እነዛ ፕሪኮንዲሽኖች ካልመጡ ከጤና ችግር ውጪ ማለት ነው። ጤና ችግር ካልሆነ አሁን ለምሳሌ የወገብ ህመም ያለባቸውን ሰዎች ፒስታ መንገድ ላይ ማንገላታት የግድ መቀየት አለበት። ካልተገኘ እንዴት አንተ አገልጋይ ነህ ምናምን እሱ ከባድ ነው። ያም የሆነበት ምክንያት ሰውየው በሽተኛ ከሆነ ለምን አመጣዋለሁኝ? በቃ ሌላ ሰው መቀየር ነው ያለብኝ። እንደዚህ አይነት አገልጋዮች አሉ። ወገቤን ስለሚያመኝ ፒስታ አስቸገራለሁ፣ ምናልባት ጥሩ መኪና ካለ በሱ መጣ ምናምን ሊሉ ይችላሉ። አንዳንዶቹ ደግሞ ወገባቸውን ሳያማቸውም ወገቤን ስለሚያመኝ መኪና ቢላክልኝ ጌታም ቸር ነው ቆይቶ ወገባቸውን ሊያማቸው ይችላል ቀስ እያለ እንደዚህ እንደው ምንም ሳይሆኑ ወገቤን አመመኝ ካሉ ማለት ነው። እና አሁን ትልልቅ አገልጋዮች ሲጠሩ እኔ የማውቃቸው ሰርጀሪ ኬዝ ያለባቸው ሰውነታቸው ላይ እነሱ ሲሆኑ ሀሳባቸውን መረዳት ቸርች የምትቀበሏቸው ቸርች ደግሞ አፎርድ ማድረግ ማትችል ከሆነ ሰው መቀየር ይሄ በጣም ኖርማል ነገር ነው። ግን አሁን ወጣት ሆኖ በጣም ወጣት ሆኖ አባቶቻችን በእግራቸው የሚሄዱበትን ቦታ ፕሌን አለው እንዴ ምናምን ይባላል። እሱ ሌላ በዚህ ጉዳይ ማውራት የሚጠበቅብናል ብዬ አላስብም። በቃ ይሄ ኔግሌክት መደረግ አለበት። በቃ ከላይ ነው። እኔ አሁን አንዳንድ ጊዜ ያው እኛም አገልጋይ ሆስት ስለምናደርግ አንዳንድ አገልጋዮች ስንደውልላቸው ሆሳና ፕሌን አለ ፕሌን ከሌለ ቸገራለሁ ምናምን ካሉ ምንም እኮ ከባድ ነገር አይደለም። በቃ ያ ሰው ይቀራል። ምንም ሌላ ነገር ቀላል ነገር ስለሆነ ማለት ነው። በዚህ ሜንታሊቲ ያለ ሰው ራሱ መጥቶ እንዲያገለግለን እኔ አልፈልግም። በጣም ብዙ አገልጋዮች በብዙ ኮሚትመንት መጥተው አገልግለዋል። ከዛም በከፋ ከሆሳና ደግሞ ወደ ውስጥ የሚገቡ ሳይፈሩ የሚያገለግሉ ሰዎች አሉ። ሌላም አሁን የኛ የሆሳና እንኳን ኖርማ ነው። ወደ ጂንካ መስመር ወደ ኮንሶ መስመር ከምባ ምናምን የሚባሉ በቃ ለጥቂት ምናምን የሚሆኑ መንገዶች አሉ ሊጥሉሽ ምናምን በዛ በጣም በታማኝነት የሚያገለግሉ ትልልቅ አገልጋዮች አሉ። አውሮፓ ከነበሩበት ብድግ ብሎ መጥተው ከምባ የሚገቡ አገልጋዮች አሉ የማይፈሩ። ብድግ ብሎ መጥተው ጦርነት መሀል ሰሜን የሚገቡ አገልጋዮች አሉ። አክሱም፣ አዲግራት፣ ማይጨው ምናምን የሚገቡ አገልጋዮች አሉ። ከአሜሪካ በወረዱ ማግስት ማለት ነው። በጣም ነው አፕሪሺየት የማያደርጋቸው እነዚህ የአገልግሎት ሜንታሊቲ ያላቸው። ከዛ በ70 ዓመቴ ደርሰዋለሁ ወይ ይሄን ዓለም ነው ትልቁ ጥያቄ። በ70 ዓመቴ ዞሬ ጨርሰዋለሁ ብለው ያመኑ አገልጋዮች ዞር ያገለ ይሄ ልብ ከሌለ ኮንተንት ይዘሽ የምታፈነጅበትና የምታወሪበትን ቦታ እንዳጣሽ ፊልም የምታደርጊ ከሆነ መድረካት መርጭ። ግን ይሄ የኮምፒቲሽን ኢንቫይሮንመንት ላይ ያሉ ሰዎች ቅድም ያልኩሽ የህብረት ጉዳይ እሱ እዚህ ላይ መሰመር ያለበት ህብረታቸው ጤነኛ ያልሆኑ ሰዎች ችግራቸው አንዱ ይሄኛው ነው። እና ኢንቫይሮንመንታቸው የኮምፒቲሽን ከሆነ ስልክ የመቀየር መኪና የመቀየር ቤት የመቀየር ምናምን በቃ የሆነ ሌክቸር ከፍ እያሉ እንደምን ብዬ እንትን ገዛለሁ እየተባባሉ ከሆነ የሚውሉት አገልግሎትን ከጥቅም አንጻር ስለሚያዩት የራሳቸውን ፍላጎት ለማድረግ ይሞክራሉ በአገልግሎት ሲጠሩ ያንን ነገር አሁን እንዳልሽው መጸለይ አይጠበቅባቸው። ልባቸውን ፖዚቲቭም ፊሊንግ ይኑረው ኔጌቲቭም ፊሊንግ ይኑረው ኮስት ጥሩ ክፍያ ካለው ይሄዳሉ። እኔ ማዝነው በዚህ አይነት መንገድ ያሉ አገልጋዮች ፍጻሜያቸውን ማየት ቀላል ነው። ገብቶሻል? በጣም ሲምፕል ነው። በቃ ፍጻሜያቸው የድል አይደለም። በቃ እርግጥ ነው ይሄ ከጓደኞቻቸው ጋር ስላወሩ አእምሯቸው ለምዶት ነው እንጂ ፍጻሜያቸው የድል አይደለም። ቅርብ ወራጅ ናቸው። በቃ እና ወይ የሆነ ጊዜ የሆነ ነገር ሆነው ተሰብስበን የሆነ ነገር እናደርግላቸዋለን። እና ስጋት አለብኝ በዛ ጌታ ላይ እንደዚህ አይሾፍበትም። እና አገልጋይ ስንሆን እኔ አንድ ጽሁፍ አለችኝ ራሱ አይዶኖ ስልኬ ላይ ትኑር አትኑር አላውቅም፣ ግን ስለ አገልጋይነት የጻፍኩት ነውና ኮንሲደር ማድረግ የሌለባቸው ነገሮች አሉ። አገልጋይ ስንሆን ኮንሲደር ማድረግ የሌለብን ነገር አለ። አድምተን መንገባባቸው ማለት ነው። ከፋይ አምላክ ስላለ ትልቁ እሱ ላይ ነው ማተኮር ያለብን። ጌታ የሚያስገርምሽ ከፋይ ነው። እግዚአብሔር እንዳለው ሰው ራሱ ማቴዎስ ላይም እንደዛ ነው የሚናገረው። አታስቡ ከምድር ነው የሚለው። አታስቡ እሱን
እና በሰማይ ይሻላችኋል። ካደማችሁ ደግሞ በሰማይ በምድር ማትረፋችሁ አይቀርም። 100 እጥፍ ታጭዳላችሁ በምድር የነካችሁት ይባረክላችኋል። እና ካደማን ለአገልግሎት በጣም በፖዚቲቭ ልብ እያደማን ኮስት እያደረግን ለማገልገል ጨከንን እንደሆነ አምላካችን ከፋይ ነው። አምላካችን ካሳ የሚሰጥ መንገድ ላይ የማይጥል ጌታ ነው። የቅኖች ጌታ ነው ጌታና እቺን ነው ጉልላታ ላይ ማስቀመጥ ያለብን። እጨርሰዋለሁ ወይ አይደለም ተደራድሬ ጠይቄ እጨርሰዋለሁ። ጄሪ አሁን ሳውዝ ሪጅን ላይ ያለው ቸርች አሁን ለምሳሌ አሁን በቀላሉ ልንገርሽ ወላይታ ቀጠና የሚባለው ቀጠና 500 ቃል ይወጣሉ። አንድ ቀጠና ማለት ነው። ወደዛ 40 ምንጭ አለ ገና ወደዚህ ሆሳናን ሚያዛ አለ ገና ገብቶሻል። 500 አለው አንዱ ከ500 በላይ 900 800 አሉ። እነዚህን ዝም ብለሽ የቃልዮት ቤተክርስቲያኖችን ራሱ አሁን ቀላሉ ስለሆነ ነው ለቁጥር የቃልዮት ቤተክርስቲያን በሪጅን ዝም ብለሽ በትደምሪው ወደ 2000 ምናምን ይሆናሉ። ሳውዝ ውስጥ ብቻ ያሉት ማለት ነው። 2000 ሳምንት አድርጊ ውስጥ የለንም 2000 ሳምንት ለመኖር ራሱ ለመድረስ ራሱ እና ከዛ አንፃር ካሰብን የጌታን አገልግሎት ስፋቱን ካሰብን ትዕቢት እናቆማለን። ባለን አቅም ሁሉ ዳይቭ ነው አገልግሎት ላይ የሚገባው። ዶክተር ስዩም የሚነግረን ነገር አለ አንዳንዴ ምንድነው የሚለን አሁን ስንጠራ የምናገለግልበት ሲዝን ላይ አይደለንም። ጠርተን የምናገለግልበት ሲዝን ለምንን ማገልገል ነው ያለብን ይላል። ካለው የአገልግሎት አርጀንሲ አንፃር ካለው የጄኔሬሽን ፌለሪቲ አንፃር እያየን በጣም ብዙ ሰው አዲክት ነው ከቸርች ሳይወጣ እንዳለ ፌል እያደረገ ነው። እንዳለ ቸርች ውስጥ እንዳለ ሰው ፌል እያደረገ ነው። የምትፈራና የምትከበርን ንጽሕት ቤተክርስቲያንን ለመገንባት ተጠርተን አንችለው ጠብቀን አንችለው ጠይቀን ነው መታገል ያለብን። በዚህ አይነት ልብ ውስጥ ካለን ቅድም እንዳልሽው ጸልዬ ሳልጸልይ ምናምን ወርደሞ እነዛም ዝም ብሎ ዳይቭ በቃ ስለ ሳንቲሙ ብቻ የሚነጋገሩትም ሰዎች ሁላችንም ነው ዝም የምንለው። ጌታ መናገር ይጀምራል። ይሄ ልብ ሲፈጠር ማለት ነው። ከሐሳቤ ወጥቼ እንደሆነ አላውቅም፣ ግን ጀነራል እንትኑ ፖይንቱ ይሄ ይመስለኛል። እግዚአብሔር ይርዳን። በጣም በዘመን ላቂ ውስጥ ነው ያለነውና በዘመን መጨረሻ ላይ ሆነን በዚህ ልክ አሉ በጣም ብዙ ነገሮች ሀፕን ያደረጉ ያሉ ነገሮች። እንግዲህ ያው ከአገልግሎት አኳያ ስለሆነ ያወራን ያለነው አንድ መዝሙር ደግሞ አለክ ተንሰፍስፌ እና በዚህ መዝሙር እንጨርሳለን። ያው በጣም ትልቅ መልእክት ያለው ነው ለብዙዎቻችን ምን በረታበት ብዙ የተባረክንበት መዝሙር ነውና ያው ባክግራውንዱን ምናውቀዋለን እንዴት ምናምን የሚለውን ነገር እና ጊዜ እንደሌለው በቃ ነገን አላቃትም ከዚህ ሳባው ያለችውን ያቺ ደቂቃዋን አላቃትም እና ተንሰፍስፌ በጣም የሚገርም መዝሙር ነው። ብዙ ተባርከንበታል ብዙዎቻችንና እግዚአብሔር ይባርክ በእውነት ያብዛል ይሄንን እና በዚህ መዝሙር እንግዲህ እንጨርሳለን። እንድል ከሰጠኸኝ እንዳገለግልህ ከአእላፋት መሃል እኔ ከታየው ልጅህን በእኔ ሁኔታ ከገለጥክ ፊት እንዳጥንልህ ጌታንተ ከወደድክ ተንዘፍስፌ ነው ማገለግልህ ተንዘፍስፌ ነው ምዘምርልህ ተንዘፍስፌ ነው ላንተ ምኖረው ተንዘፍስፌ ነው እድል ካገኘው ተንሰፍስፌ ነው ማገለግልህ ተንሰፍስፌ ነው ምዘምርልህ ተንሰፍስፌ ነው ላንተ ምኖረው ተንሰፍስፌ ነው እድል ካገኘው እንደ ሺህ ዓመት ኗሪ
አልንደላቀቅም ጸጋን ስትሰጠኝ ጊዜን አልነሳህም አፍታ እንደቀረው ሰው ጉድ ጉድ ላለው አገልግለኝ ካልከኝ እድሉን ካገኘው ተንዘፍስፌ ነው ማገለግል ተንዘፍስፌ ነው ምዘምርልህ ተንዘፍስፌ ነው ላንተ ምኖረው ተንዘፍስፌ ነው እድል ካገኘው ቃል የገባሁትን ያኔ በለጋነት ገና ቅኔ ሳይፈልቅ ከእኔ አንደበት ላጥፈው አልፈልግም ላንተ ያለኝን ቦታ ጭብጨባው ሲበዛ ከፍ ከፍ ያልኩለታ ከፍ ከፍ ያልኩለታ ነገን እንደሚሞት የዛሬን ቀን ኖሮ ማታ እንደማይቆይ ከጠዋት ዘምሮ እንሰፈሰፋለሁ እንደሚያመልጠው ሰው አፍታ ይጉደልብህ እኔ ከምኖረው በምድር ከምኖረው ነገን እንደሚሞት የዛሬን ቀን ኖሮ ማታ እንደማይቆይ ከጠዋት ዘምሮ እንሰፈሰፋለሁ እንደሚያመልጠው ሰው አፍታ ይጉደልብህ እኔ ከምኖረው በምድር ከምኖረው ተንሰፍስፌ ነው ማገለግልህ ተንሰፍስፌ ነው ምዘምርልህ ተንሰፍስፌ ነው ላንተ ምኖረው ተንሰፍስፌ ነው እድል ካገኘው። ዮሴፍ አክብረን ስለተገኘ እግዚአብሔር ይባርክ። ጥሩ ቆይታ ነው ያሳለፍነውና እግዚአብሔር ይባርክ፣ ጸጋውን ያብዛል። እንግዲህ በብዙ በሰፊው ደግሞ እንገናኛለን። እንግዲህ ተመልካቾቻችን የዝማሬ አገልግሎትን በተመለከተ እንግዲህ ብዙ ሀሳቦች ተነስተዋልና የሚጠቅሙን የሚባርኩን ሀሳቦች ተነስተዋል። ብዙ እንደተጠቀምን ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳን። በዚህ በላቂ ዘመን ደግሞ በተሰጠን ጸጋ ልክ እግዚአብሔር ባበዛልን ጸጋ ልክ በተሰጠን አገልግሎት ታማኞች ሳንሆን ታማኝ አድርጎ ሾሞናልና እግዚአብሔር በሰጠን አገልግሎት በታማኝነት እግዚአብሔርን በመፍራት በቅንነት በትህትና ዝቅ ብለን በእውነት እንድናገለግል እግዚአብሔር ጸጋውን ያብዛለን። ከፕሮግራሙ ጋር ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። እስከ ሳምንት መልካም ሳምንት ተባረኩ።